ኪሊያን ምን አይነት ጎል ነው ያገባው? ፋሚሊ ጥይት በለው አባቴ ተኮሰው ነው ማለት ተኮሰው። እኔ ሁላችሁ የፈረንሳይን ማሊያ አርጌ የምሬን ለሴኔጋል ነበር ስቋጥር የነበረው። ግን ምን አይነት ስብስብ ነው ያላቸው! እንትና ሲገባ እንትና ወጣ። አባቴ ምን አይነት ስብስብ ነው! ለማንኛውም ፈረንሳይ 3-1 አሸንፋለች። እኛ ፈረንሳዮች እንለያለን፣ ስብስባችንም ይለያል ነው ማለት አባቴ። ዋንጫው የኛ ነው። እስቲ የፈረንሳይን ብሔራዊ ቡድን ከ10 ስንት ሰጣችሁት? ኮሜንት ላይ አስቀምጡልኝ። ወይኔ ኪሊያን ምን አይነት ጎል አባቴ! ኒኮላስ ጃክሰን ይወል 19 ኳስ ወደ ጎል ብትሞክር ከ19ኙ አንዱ ቢገባ የገባው ኳስ ኦፍሳይድ። ወይኔ ድል ጨዋታው እኮ ኖርማል ነበር። መጀመሪያ በሰላም እየሄደ ነበረ። ሴኔጋል ተቋቁማ ነበረ። ነገሮች ሁሉ ሰላም። ችግሩ የመጣው ሰከንዳፍ ነው። ሰከንዳፍ አይኑር ሰከንዳፍ ይሰረዝ። በቃ አልፋለች። በቃ ሴኔጋልማ ዘንድሮ ምናምን አፍኮን ላይ አየና ሴኔጋል ነበረች እኮ ሰከንዳፍ ቀይር ብላ የሆነ ሀገር ሆነች። ማልጂ ግን ጥሩ ተጫውተዋል። የምርና መናገር ጥሩ ተጫውተዋል። ፈረንሳይ ያው ሰከንዳፍ ምባፔ ምንድን ነው ያገባው? በመዳን ዲጄሬ ደዌ ከየት ሮጦ እንደመጣ ብቻ ቼክ አድርጉ እስኪ። የለም ሜዳ ውስጥ አልነበረም። አሁን የአርጀንቲናን ጨዋታ ደግሞ እንጠብቃ። ፍራንስ አሸንፏል። ኦፍ ኮርስ ምንም ጥያቄ የለውም። ከነዚህ ኤዎች ጋር እንዴት ነው የሰው ልጅ የሚጮተው? እንደውም ማለት ነው ለሴኔጋል ክሬዲት ልንሰጣት ይገባል። ማን ፈርስት ሃፍ ላይ ጽድት ያለ ጨዋታ ነበር ሲጮቱ የነበረው። ያ ደደብ ሳሬ የተባለ ሰው የሚግራር እንኳን ሳተባች። እምባፔ ወርልድ ካፕ ላይ ሲሄድ ሌላ ሰው ምን ሆነ ነው አንተ? ኧረ በስመ አብ! ኧረ ይዞይ አረግልሽ ነው። ምን አይነት ጎል ነው ያገባው እንዴ? ከዛ ጥግ ይመቷል። እስካሁን ወርልድ ካፕ ከተጀመረ ጀምሮ እኔ እንደዚህ አይነት የሚያምር ጎል አላየሁም። ማን አንተ ይዞይ ወርልድ ካፕ የሚል ነገር ከሰማ ማለት ነው ሌላ ሰው ነው የሚሆነው። ምን ሆነ ነው እንዴ? ሲጀመር ማለት ነው ፍራንስ መጀመሪያም የተበሉት ነገር ከቦታቸው ውጪ የተጫወቱ ስለነበር ማን ኦሊሴን እዛ ጋር በስትክክል አድርገው ምን አይነት ፓስ ነው ያደረገለት ኦሊሴ። ማን ኦሊሴ፣ ዴምቤሌ፣ ኤምባፔ ከነዚህ ጋር መጫወት ማን እንዴት ነው የምንጫወተው ከነዚህ ጋር? እንዴት ነው ፍራንስ የአንድ ዊክነሱ መሀል ብቻ ነው። ሌላ ሙሉ ለሙሉ ይችላሉ። በጣም ነው የሚችሉት። በስማ እኔ ፈራኋቸው። አረ በጌታ ስም አንተ ኤምባፔ ጤነኛ አይደለም። ወርልድ ካፕ የሚል ነገር እንዳታሰሙት። በለው ፈረንሳይ ሴኔጋልን 3-1 በሆነ ውጤት ማሸነፍ ችላለች። ምን አይነቱ ማፒን ያየ ነው! ምን አይነቱ ኪሊያን ማፒን ያየ ተውትሽ። እዚህ ጋር ኪሊያንን ጎል ምን አይነት አሲስት ነው ማይክል ኦሊሴ ያደረገለት! በጣም ያበደ ነበር። የሚገርም ፊኒሺንግ ኪሊያን። ሶስተኛው ጎል ኪሊያን። አረ በስማም እንዴት ያበደ ጎል ነው ያስቆጠረው! ከመሪን ነው ማለት። እኔ ግን አዘንኩ ለሴኔጋሉ ተጫዋች። በዛ እንደዛ አስቆጥሮ በዛ ፍጥነት ተቆጠረበት። አረ ሜንዲ አትሆንም በቆምክበት። ሜንዲ ኳሱ መመለስ እኮ የሚችለው ኳስ ነው። እውነት ነው ማለት እንዴ! ባይዞ የፈረስታፉ ሌላ ሴኔጋል፣ የሰከንዳፉ ሴኔጋል ሌላ። በቃ ጌም ተበልጠው ነበር። በቃ ከመር ነው ማለት ዶሚኔት ማድረግ ችለዋል ማለት ይቻላል ፈረንሳዮች ማለት ነው እንዴ! አረ በስማም። በዛ ላይ ቅያሪው የዘገየ ነበር። ኢሊማን ኒዴ ሳር ያ ሁሉ ኳስ እያባከነ የፈጠነ ነበር መቀየር የነበረበት። አሰልጣኝ ራሱ ችግር አለበት። ጃክሰን እንደውም ጥሩ ነው። ለምን ተቀየረ እሱ ራሱ? ብቻ እውነት ያሳዝናሉ። ሴኔጋሎችም ጥሩ እንቅስቃሴ ያስመልክተውን ነበር። ፈርስታፍ ግን ፈረንሳይ ናትና አልተቻለም ማለት ነው። እጅግ በጣም የሚገርም ጨዋታ ነበር የተመለከትነው። ይመቻል። አንዴ ለሴኔጋል ከመቀመጫችን ብድግ ብለን እናጨበጭባለን። ዛሬ ነው የሚመስለው በቃ የዓለም ዋንጫው የተጀመረው ማለት ነው። የሚገርም ጨዋታ በቃ የሚገርም ጨዋታ። አቤት ሴኔጋሎች እንዴት አባታቸው ነው የሚችሉት! ባለቀ ሰዓት በቃ ጨዋታውን ፍራንሶች ቀየሩት እንጂ በቃ በጣም ፈርስት ሃፍ ላይ በተለይ በቃ ጨዋታውን ዶሚኔት አድርጎ ነበረ። ያን የመሰለ ጎል ደግሞ የኒኮላስ ጃክሰን ጎል መሻሩ በጣም ነው የሚገርመው። እኔ በቃ የአፍሪካ ቲሞች እንደዚህ ሲጫወቱ ሳይ ማለት ነው በቃ ኢትዮጵያ ነው የምትመጣልኝ። መቼ ነው ቀን የሚወጣልን? መቼ ነው ሆዳሙ ሰው ያለ ቦታው የተቀመጠው? መቼ ነው ጥረግርግ ብሎ የሚወጣው? በቃ በጣም የምር በጣም ነው በቃ እነ ኮትዲቫር፣ እነ ሴኔጋል፣ ሞሮኮ በቃ እነዚህን ስታይ በቃ እኛ የት ነው ያለነው? መቼ ነው? ለማንኛውም ፍራንስ 3-1 በሆነ ውጤት አሸንፈዋል ማለት ነው። ኪሊያን ምባፔ የሚገራርሙ ጎሎች አስቆጥሯል። ይመቻቹ። ዲክታተሩ ተመልሷል። ሞፓፔ ያራዳ ልጅ ጽድት ያሉ 2 ጎሎችን አገባ። ያራዳ ልጆች። ሴኔጋል በሁለተኛው አጋማሽ ደግሞ ሌላኛው ወልብስ ሆነች። ወልብስማ በምንጣሙ የምሬን ነው። አሪፍ እንቅስቃሴ ነበረው የመጀመሪያው አጋማሽ፣ በሁለተኛው አጋማሽ ግን ተቀዛቀዙ። እንዴት ጃክሰን የሜዳ ውስጥ መግባት ማለት እኮ ኳስ አልጫወትም ኳስ ባቀብል ይሻላል ነው። የምሬን ነው። እመኑኝ ዘንድሮ ፈረንሳይ ሻምፒዮን ትሆናለች። የዛሬ 4 ዓመት የተቃጠሉት ይበቃኛል። ዘንድሮ እመኑኝ ከተሳካለት ንጉሱ፣ ካልተሳካለት ደግሞ ኪሊያን ምባፔ እንዲሳካለት ምኞቴ ነው። ያራዳ ልጅ የሚገርም ሰከንድ ሃፍ ኦሊሴ
ሰው አይደለም ጋይስ። ማትስም ፊዚክስም ኬሚስትሪም የተቀላቀለው ሚክስድ የሆነ ሰውዬ ነው። ፓሶቹ አሲስት አድርጎ የሚሰጠው ሁለት ኳስ ነው ምናምን ራሱ ኪሊያን ምባፔ አባክኗል። ሁለት ኳስ እምባፔ ሁለት ኳስ አባክኗል ጋይስ። እንደገና ደግሞ የመጀመሪያው ጎል እንዴት አይነት አሲስት ነው የሰጠው መድኃኒዓለም! እንዴት አይነት አሲስት ነው! ፈረንሳይ እመኑኝ ዘንድሮ 10 ቁጥሩን የሚያስተካክል ከሆነ 8 እና 6 ቁጥሩን በትክክል የሚያስተካክል ከሆነ ማያሳካበት አንዳች ምክንያት የለም። ቸርኪ ግን መግባት አለበት ከሚሉት ውስጥ። ፈረንሳይ ለምን የ2026ቱን የዓለም ዋንጫ ታነሳለች ተብሎ እንደሚጠበቅ ያሳየች ይመስለኛል። 3-1 የሚገርም ቡድን ነው። ተቀይሮ የሚወጡትን ተጫዋቾችና ተቀይሮ የሚገቡትን ተጫዋቾች አይታችኋል። ቼልሲ አልጀመረም እዚህ ጨዋታ ላይ ኢማጂን። ባርኮላ ተቀይሮ ገብቶ ጎል። ይሄ ተውት፣ ምባፔ ተውት። የሴኔጋል ቲም ምርጥ ቲም ነው፣ ነገር ግን አጥቂ የለውም። አሪፍ ተጫውቷል ሴኔጋሎች፣ በተለይ ፈርስት ሃፍ ላይ እስከ 64ኛ ደቂቃ አሪፍ ተጫውቷል፣ ነገር ግን አጥቂ የለም። ኒኮላስ ጃክሰን አጥቂ አይደለም። ይህን የመሰለ ቲም ሰርቶ ሴኔጋሎች ግን አጥቂ የላቸውም። ፈረንሳይ ግን የዓለም ዋንጫውን እንደምታነሳ እርግጠኛ ታነሳለች ብዬ ምን እገምታለሁ። ከመጀመሪያ ጀምሮም ስናገር ነበረ። የሚገርም ቲም ነው ያላቸው። ምን አለ አንዱ የአፍሪካ ካፕ ኦፍ ኔሽን ይመስላል ዛሬ አላለም የሆነ ፖስት ላይ ማለት ነው። የአፍሪካ ተጫዋቾች ናቸው በጠቅላላ። አንድ ራቢዮት ነበረ ትክክለኛ የፈረንሳይ ተወላጅ አሚን ነጭ ተጫዋች ማለት ነው። ነገር ግን ፈረንሳዮች በዚህም በዛም ብለው 3-1 አሸንፈው ወጥተዋል። የሚገርም ውጤት ነው፣ የሚገመት ነው። ፈረንሳይ ይሄንን የዓለም ዋንጫ ታነሳለች ተብሎ ይጠበቃል። በሉብኝ በቃ እነዚህ አረመኔዎች በሉብኝ በቃ። እንዴ እኔ እናቱ ጎመን ነው እንዴ በየዓመቱ ፍጻሜ ምናምን በየዓመቱ ዋንጫ የሚበላ መርዝ የበላ ምንድነው እናንተ ሴኔጋል እንዴ ዝም ብለው ስትመራ አልጮትም ብላ አትወጣም እንዴ? እንደ አፍሪካ ዋንጫ ሞኝነ እንዴ እነዚህ አረመኔ እንዴ ምንድነው? ምባፔ ሽናውራ እንደዚህ አይነት ጎል አለ እንዴ? እንዴ ዝም ብለው ጠልዞ ጎል አለ እንዴ? ምንድነው እየተፈጠረ ያለው? በቃ ይኸው ለሜሲ እንደሰጣችሁ ዓለም ዋንጫ ለኔም ስጡኝ። በቃ እኔ ሌላ ምንም መናገር እንፈልገው እንዴ ዓለም ዋንጫ ስጡኝ ብያለሁ። ይሄ ሮናልዶዬ ነው። አላህን ፍሩ። ምን አይነት ሴኔጋል ምን አይነት ፈረንሳይን ያየን። ይኸውልህ ትላንት የነበረችው ስፔን መማር ካለባት ከእንደዚህ አይነት ቡድን ነው መማር ያለባት። ይኸውልህ በጥራትም ሆነ በደረጃ ሴኔጋል እጅግ የላቀ ቡድን ነው ከኬፕ ቨርዲ አንጻር ማለት ነው። ግን ያንን የመከላከል ስትራክቸር ማለት ነው ጠርምሳ ሄዳ ጎል ማስቆጠር አልቻለችም ነበር በአግባቡ ስፔን ማለት ነው። ታዲያ ይህ የፈረንሳይ ቡድን ማለት ነው እጅግ ታጋሽ ነው። በማጥቃቱ ረገድ ግን በጣም ሻርፕ የሆነ ቲም ነው። ሻርፕ ነው ማንዬ። እኔ ይሄ የፈረንሳይ ቡድን ይለይብኛል ነው የምላችሁ። ሁሌ እኮ ነው ዲሻምፕ ቡድን አሰላለፉ አያምርም፣ ቅርጹ አያምርም፣ የማጠብቁት ነገር ይዞ ይገባል፣ ግን ሜዳ ላይ ውጤት ይዞ ይወጣል። በቃ ዲሻምፕ ኳሊቲ ነው ይላችሁ። ለከታታይ ዓለም ዋንጫዎች ይሄን ቡድን ይዞ እዚህ መድረክ ላይ የመምጣቱ ትልቁ ሚስጥር ይሄ ነው። በጣም አወዛጋቢ አሰልጣኝ ነው። እንዴት እንዲህ አይነት አሰላለፍ ይዞ ይገባል ትሏለህ፣ ግን ውጤት ይዞ ሲወጣ ታየዋለህ ማንዬ። ለማንኛውም 3-1 በሆነ ውጤት እንግዲህ ሴኔጋልን አሸንፋለች። ጨዋታው ሰከንድ ሃፍ ላይ ነው የተካሄደው። ፈርስት ሃፍ ላይ እጅግ ጥንቃቄ የበዛበት እንደው ሴኔጋል የተሻለ ሆነ የጨረሰችበት ፈርስት ሃፍ ነበረ። ሰከንድ ሃፍ ላይ ግን ማለት ነው የምትመለከቱት ኪሊያን የሚሉ ተጫዋች ያገባው 3ኛው ጎል ማንዬ ኬት ነው የመታው። እንዴት ተቆሳል እንዴ? ማን አይተቆስም እኮ እንዴ እኮ ነውር ነው ማን። ምን አለፋችሁ ብቻ ይህ የፈረንሳይ ቡድን ማለት ነው በእርግጠኝነት እስከ ጥግ ድረስ እንደሚሄድ ጥርጥር የለኝም። ሴኔጋልን 3-1 አሸንፏል። እኔ ያው ሴኔጋሎች ቢያሸንፉ ደስ ይለኛል። ካላሸነፉ ግን የሄነሪ ሀገር ያው ታውቃላችሁ ለፈረንሳይ ያለኝ ነገርና አሸንፋለች ማለት ነው። ጀምአው እንዴት አያችሁ ጨዋታውን? በዚህ ከች ብያለሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ይመቻችሁ።